ገርም ነገር አድርጋለች። አሁንም ይሄ ያሰበችው ነገር አልተሳካላትም። ጽናት የኔ ጀግና ማለት ነው። ጽናት እንግዲህ አባቷን ከዚች ትዝታ ከምትባል አውሬ እንግዲህ አድናዋለች፣ ላሁኑ ለጊዜው ማለት ነው። ቀጣይም ደግሞ ራሱን የማይጠብቅ ከሆነና በመጠጥ ራሱን የሚጎዳ ከሆነ ትዝታ ወደ አጠመደችለት ወጥመድ መግባቱ የማይቀር ነው ማለት ነው። እንግዲህ ይችም ነገሩ ስላልተሳካላት በጣም ተናዳለች ማለት ነው። እንደውም የትዝታን ሀሳብ ለማሳካት ብቻ ሳይሆን ራሱ ሰውየውን የምትፈልገው ይመስለኛል ማለት ነው። እንግዲህ አባቴ ነው ብላንት ስትላት በጣም ነበር ደሟ የፈላው ማለት ነው። ምክንያቱም ቪዲዮና ፎቶ አስተካክላ ለትዝታ ለመስጠት ነበር የፈለገችው፣ ግን ደግሞ አልተሳካላትም። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የተለያዩ የድራማዎችን አስተያየትና ፍትፈታ እንሰራበታለን። ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እና ዛሬም እንግዲህ በጽናት መጥቻለሁ። ጽናት የዛኛው ሳይሆን ሌላ አዲስ ጽናት፣ አሁንም ሌላ ድራማ አለ ማለት ነው። እጅግ በጣም ተወዳጅ የሆነ አሁን ላይ ብዙ ሰው እየወደደው ያለው ድራማ በጣም አስተማሪ የሆነ ነው ማለት ነው። እና ውዶቼ እንግዲህ ጽናትን እንደምታዩት በተለይ አባቷን ከእንጀራ እናቷ ከትዝታ አድናዋለች ማለት ነው። ትዝታ ወደ አጠመደችለት ወጥመድ ሊገባ ነበረ። ይሄ ማለት ሴት አስተካክላ ወይንም ደግሞ እሱን የምትፈትንላት ወይንም እሱን የምታሳስትላት ሴት አዘጋጅታ ቪዲዮና ፎቶ ቀርጻ ከሰጠቻት በኋላ በዛ ቪዲዮ አስፈራርታ ወይንም ከሳ እንዲፈታት ለማድረግ ነበረ። ይሱም እንዲፈታት የፈለገችው እንደምታውቁት እንግዲህ ንብረቱን በሌላ ሰው ስም ስላደረገች ወደ ራሷ ስም ለማድረግ እንዲመቻት ነው። ንብረቱን በራሷ ስም ካደረገች እንደሚካፈላት ስለምታውቅ በሌላ ሰው ስም ነበር ያደረገችው። ትዝታ ግን አሁን ላይ ሳስባት ከባሏም ከየትኛውም ሰው ሳትሆን መሀል ላይ የምትቀር ነው የሚመስለኝ። ቤቱንና ድርጅቱን ስም ያዞረችለት ሰው ማንነቱን የማታውቀው ከሀገር መውጣት የሚፈልግ ነው። ወደ ከሀገር አስወጣሃለሁ ይሄን ካደረክልኝ ብላ አሳምነው ነው እንጂ ስለዛ ሰው ምንም እንትን የምትለው ነገር የለም። ወይንም ደግሞ የምትይዝበት ዋስትና የላትም። ምን አለበት ሙሉ ንብረቱን ይዞ ልጁ ራሱ ቢጠፋ ብዬ ተመኘሁኝ ማለት ነው። እንግዲህ የትዝታ አባት እጅግ በጣም ነው የሚያሳዝነው ማለት ነው። በነገራችን ላይ በጣም ከምላችሁ በላይ የሚያሳዝን ለልጁ ብሎ ብዙ መስዋዕት የሚከፍል በጣም ጥሩ አባት ነው። ግን ደግሞ የትዝታን የሰይጣን ቆራጭ የሆነችን ሴት እንግዲህ ፈጣሪ ያገጣጠመው ማለት ነው። አሁን ላይ እንግዲህ ልጄን አሳድጋለሁ ብሎ ትዝታ ያገባት ከ10 ዓመት በፊት ነው እንደምታውቁት። የጽናት እናት ከሞተች በኋላ ልጄን ብቻዋን ከምታደግ ያለ ሴት ቤት ውስጥ ደግሞ እንትን ከሚል ብሎ አግብቶ አሁን ልጁን እንግዲህ የቁም ሲኦል እያኖራት ነው ማለት ነው። እሱ ልጁን ለማስደሰት ነበር ሚስት ያገባው፣ ግን ደግሞ ልጅቷ የሆነ ሲኦል ውስጥ ነው ያለችው ማለት ነው። በጣም ነው የምታሳዝነው። እዚህ ጋር እንደምታዩት እንግዲህ የቤቱን ሙሉ ለሙሉ ድርጅቱን ስም ያዞረችለት ልጅ ነው ማለት ነው። እንግዲህ አቶ ፍቅሬም እንደምታዩት እያናገረው ነበር። አሁን መታ ያናገረች እህቴ ናት፣ ፍቅረኛዋን እየፈለገች ነው ብሎ ነገሮችን ለማወጣጣት እየሞከረ ነበረ። በጣም እሱ ራሱ ግራ ገብቶታል ምን እንደፈለጉ ማለት ነው። በጣም ያሳዝናል።